የተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የህፃናት መርሃ ግብር ነው። በተከታይ ደግሞ ለሶስተኛ ጊዜ የሚካሄደው የጥያቄና መልስ ውድድር ይቀርብልናል። ይሄን ውድድር የሚታቀርብልን የዛሬ 6 ዓመት ቅዱስ ቂርቆስ የተሰኘ የህፃናት መርሃ ግብር ሲጀመር መርሃ ግብራት ዝግጅቶችን በማስተዋወቅ ታገለግል የነበረው እህታችን ሩት እንድሪያስ ናት። ተከታትለን እንመለስ። ሰላም ልጆች እንዴት ናችሁ? ጎበዞች እግዚአብሔር ይመስገን እንዳላችሁ ተስፋ አደርጋለሁ። እንኳን አደረሳችሁ። እንኳን አብራ አደረሰን። ለምን እንኳን አደረሳችሁ እንዳልኳችሁ ትነግሩኛላችሁ? እሺ ለምንድን ነው መልእክት? የቅዱስ ቂርቆስ 6ኛ ዓመት ስለሆነ። በትክክል ተመልሷል። እንግዲህ ልጆች እናንተም እንደምታውቁት ቅዱስ ቂርቆስ ከተጀመረ 6 ዓመት ሞልቶታል። እንኳን አደረሳችሁ ለእናንተም እዚህም ላለነው እንኳን አብሮ አደረሰን። ስንት ጊዜ ሆነሽ ቅዱስ ቂርቆስ ላይ መስራት ከጀመርሽ? እንዳጠቃላይ 3 ዓመት ሆኖኛል። 3 ዓመት። አንቺስ? 1 ዓመት። 1 ዓመት። በጣም ጥሩ። ገና ደግሞ በደንብ ደግሞ እናገለግላለን አይደል? እሺ እንግዲህ ተመልካቾቻችን አሁን ቀጥታ የምንሄደው ወደ ጥያቄና መልስ ውድድራችን ነው። ይሄ የምትመለከቱት ሁላችንም በጉጉት የምንጠብቀው የጥያቄና መልስ ውድድራችን ነው። ባለፉት 4 ሳምንታት የመጀመሪያው ዙር ውድድር ስናረግ ነበር። ከዛም ደግሞ ወደ ሁለተኛው ዙር ያለፉትን ለይተን ተወዳዳሪዎች ይዘን መተናል። አሁን ደግሞ በመናደርገው ውድድር ወደ ፍጻሜ የሚያልፉትን ደግሞ ለይተን በድጋሚ እንገናኛለን ማለት ነው። በዛሬው ጥያቄና መልስ ውድድር እህታችን መልእክተና እህታችን አብሳላት የመጀመሪያውን ክፍል ይወዳደሩልናል ማለት ነው። የባለፈው ዙር ውድድር እንዴት ነበረ አብሳላት? ጥሩ ነበር። ደስ ብሎሻል ስላሸነፍሽ? እሺ አንቺስ መልእክተ? ጥሩ ነበር። እንግዲህ ለሁለታችሁ መልካም እድል እየተመኘው አሁን ወደ ጥያቄና መልስ ውድድራችን እንሄዳለን ማለት ነው። ዝግጅቱን በመምራት እንዲሁም ጥያቄዎቹን በመጠየቅ አብሬያችሁ የምቆየው እኔ ሩት እንድሪያስ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። ተመልሰን ተገናኝተናል ልጆች። እንግዲህ እንደሚታወቀው ጥያቄና መልስ ውድድራችን እንደ ከዚህ በፊቶቹ ክፍሎች 3 ዘርፍ አለው። የእውነት ሐሰት ዘርፍ፣ የምርጫ ዘርፍና ባጭሩ መልሱ ዘርፍ ነው ማለት ነው። ጥያቄያችንን ለመጀመር ከማን ጀምር? ከሁለታችሁ ከሰይ ጀምር። እሺ አብሳላት፣ የመጀመሪያው ዘርፍ የእውነት ሐሰት ጥያቄ የእውነት ሐሰት ዘርፍ ነው። ተዘጋጅተሻል? አዎ። እሺ የእውነት ሐሰት ጥያቄ ቁጥር 1 ለሚቆርቡ ሰዎች ቤተክርስቲያን ውስጥ ዘቢብ ይዞ መግባት ይቻላል? እውነት ወይስ ሐሰት? ሐሰት በትክክል ተመልሷል። እግዚአብሔር ይስጥልን። ልጆች አብሳላት እንዳለችው ማንኛውም የሚበላና የሚጠጣ ነገር ከአውደ ምሕረት አያልፍም። ይህም ስንል አብዛኛው አንዳንድ ሰዎች ባለማወቅ ዘቢብ ምን ችግር አለው ብለው ይዘው ይገባሉ። ነገር ግን ከጌታችን ስጋና ደም ውጪ ሌላ የሚያስፈልገን ነገር ስለሌለ ማንኛውም የሚበላና የሚጠጣ ነገር ከአውደ ምሕረት ማሳለፍ አይጠበቅብንም ማለት ነው። ስለዚህ ልጆች አሁን ወደ ቀጣዩ ጥያቄ እንሄዳለን። ጥያቄ ቁጥር 2 እሺ ቤተክርስቲያን ስንገባ የምንሰግድበት ምክንያት እግዚአብሔርን ለአንተ ተገዢ ነን አንተን እናመልካለን ለማለት ነው። እውነት ወይስ ሐሰት? እውነት በትክክል ተመልሷል። ለሁለታችሁም ቃልዎትን ያሰማል። እሺ ልጆች የተከታተላችሁትን ይመስል ነበር የመጀመሪያው ዘርፍ የእውነት ሐሰት። ስለዚህ አሁን በቀጣይ ወደ ምርጫ ዘርፍ እንሄዳለን። የምርጫ ጥያቄ ቁጥር 1 በዋናነት በቀን ስንት የጸሎት ሰዓታት አሉ? በዋናነት በቀን ስንት የጸሎት ሰዓታት አሉ? ሀሌታ ውሃ 6 ለ 12 ሐመር ውሃ 3 መ 7 በትክክል ተመልሷል። መልሱ በቀን 7 ጊዜ ነው። በዋናነት ይባላል እንጂ 24 ሰዓት የሚጸልዩ አሉ። እኛም አቅም ካለን ልክ እንደነሱ መጸለይ እንችላለን ማለት ነው። እሺ ጥያቄ ቁጥር 2 የስግደት አይነቶች ስንት ናቸው? ሀሌታ ውሃ 2 ለ 3 ሐመር ውሃ 4 መ 7
አንዴ ምርጫውን ብቻ። እሺ የስግደት አይነቶች ስንት ናቸው? ሀሌታ ውሃ 2 ለ 3 ሐመር ውሃ 4 መ 7 ለሶስት ለሶስት ምን ምን ይባላሉ? በግዕዝ ባላቆም እንደቆምን እና በጉልበታችንና ከአንገታችን ዝቅ ብለን የምናቀርባቸው። እሺ በትክክል ተመልሷል። መልሱ 3 ነው። እሱም አድንኖ አስተብርኮና ወዲቅ። አንቺ ያልሽው ልክ ሆኖ ማለት ነው። እሺ ወደ ሶስተኛው ጥያቄያችን እናልፋለን። ሶስተኛው ጥያቄ የስግደት ጥቅም ያልሆነው የቱ ነው? የስግደት ጥቅም ያልሆነው የቱ ነው? ሀሌታ ውሃ ተገዥነትን ወይም አምልኮታችንን ለመግለጽ፣ ለፈቃደ ስጋን ለፈቃደ ነፍስ ለማስገዛት፣ ሐመር ውሃ ነፍስን ለማድከም፣ መ ሀናለ አንዴ ምርጫ እንደጋሚልኝ። እሺ የስግደት ጥቅም ያልሆነው የቱ ነው? ሀሌታ ውሃ ተገዥነትን ወይም አምልኮታችንን ለመግለጽ፣ ለፈቃደ ስጋን ለፈቃደ ነፍስ ለማስገዛት፣ ሐመር ውሃ ነፍስን ለማድከም፣ መ ሀሌታ ውሃ እና ለ ሐመር ውሃ ነፍስን ለማድከም። ሐመር ውሃ ነፍስን ለማድከም በትክክል ተመልሷል። እግዚአብሔር ይስጥልን። አሜን። እሺ ወደ ጥያቄና እሺ የምርጫ ጥያቄ የመጨረሻው ጥያቄ ውዳሴ ማርያምን የደረሰው ማን ነው? ሀሌታ ውሃ ቅዱስ ያሬድ፣ ለ አባ ጊዮርጊስ፣ ሐመር ውሃ ቅዱስ ኤፍሬም፣ መ አባ ሕርያቆስ። ሐመር ውሃ ቅዱስ ኤፍሬም በትክክል ተመልሷል። ለሁለታችሁም በድጋሚ ቃለ ሕይወትን ያሰማልን። አሁን የምንሄደው ደግሞ ወደ መጨረሻው ዘርፍ ባጭሩ መልሱ ይሆናል። እናንተም እየተከታተላችሁ እንደሆነ እንዲሁም በቤታችሁ እስክሪብቶና ወረቀት በመያዝ ጥያቄዎቹን የምታውቁት ከሆነ እየተማራችሁ ማታውቁትም ከሆነ ደግሞ በድጋሚ በመከለስ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ወደ መጨረሻው ዘርፍ እናልፋለን። ባጭሩ መልሱ። የመጀመሪያው ጥያቄ አንቺ ጋር ነኝ አብሳላት። ከእግዚአብሔር ጋር ለመነጋገር ምን ማድረግ አለብን? ጸሎት መጸለይ። ጸሎት መጸለይ በትክክል ተመልሷል። እሺ የመጨረሻው ጥያቄ ሐዋርያት ጌታችንን ምን ብለን እንጸልይ ብለው ሲጠይቁት ምን ብሎ መለሰላቸው? አባታችን ነው የሚለውን ጸሎት ጸልዩ። በትክክል ተመልሷል። ለሁለታችሁም ቃለ ሕይወትን ያሰማልን። እሺ ልጆች እንደተመለከታችሁት ሁለቱም ተወዳዳሪዎቻችን እኩል ነጥብ ስላመጡ ቀጣይ የምንሄደው ወደ መለያ ጥያቄ ነው። ስለዚህ ወደ መለያ ጥያቄ እንሄዳለን። የመጀመሪያው ጥያቄ አብሳላት ጸሎት ማለት ምን ማለት ነው? ጸሎት ማለት ከእግዚአብሔር ጋር የምንገናኝበት ወይንም የምንነጋገርበት ማለት ነው። እሺ በትክክል ተመልሷል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እሺ ቃለ ሕይወትን ያሰማልን። እሺ መልእክተ ጸሎት ለምን ይጠቅማል? ጸሎት የሚጠቅመው አንደኛ ከእግዚአብሔር ጋር ለመገናኘት፣ ሁለተኛ ለማመስገን ስላደረገልን ነገር፣ ሶስተኛ ደግሞ ለመለመን ወይም ለወደፊት ህይወታችን ከዚች ዓለም ቀጥለን ወደ ፍርድ ስንቀርብ ለምን ሆኖ ነገር ለመለመን። በትክክል ተመልሷል። ጸሎት ለማመስገንም ለመለመንም ይጠቅማል ማለት ነው። ብዙ ጥቅሞች አሉ። ስለዚህ ልጆች እኛም በቤታችን ሁልጊዜ መጸለይ ይኖርብናል። ወላጆችም ደግሞ ልጆች እንዲጸልዩ ሁልጊዜ ማበረታታት፣ ጧጧ ሲነሱ ውዳሴ ማርያም እንዲደግሙ በማበረታታት ጸሎት ሁልጊዜ ማድረግ ይኖርብናል ማለት ነው። እሺ ልጆች በድጋሚ እንደተከታተላችሁት ሁለቱም የተሰጣቸውን የመለያ ጥያቄ መልሰዋል። ስለዚህ አሁን በቀጣይ ወደ ሌላ የመለያ ጥያቄ ነው የምንሄደው። እሱም የሚሆነው ወረቀት ሰጣቸውና አንድ ጥያቄ ለሁለቱም እጠይቃለሁ። ከዛ እሱን በአንድ ደቂቃ ውስጥ ጽፎ በትክክል ለመለሰ ሰው አሸናፊ ይሆናል ማለት ነው። ስለዚህ ተዘጋጅታችኋል? ወረቀት ልስጣችሁና ጥያቄውን እንጀምራለን። እሺ ለሁለታችሁም መልካም እድል እመኛለሁ። ተዘጋጅታችኋል? እሺ ቤተ ክርስቲያን አማትበን ስንሳለም የምንለው ነገር ምንድን ነው?
አፍረሽ እሺ ልጆች ሁለቱም 30 ሰከንድ ባልሞላ ጊዜ ውስጥ መልሰውልኛል። እኔም ደግሞ ውጤቱ ደርሶኝ አሸናፊውን ለይተናል ማለት ነው። ስለዚህ የዚህ ውድድር አሸናፊ ወይም ደግሞ ለፍጻሜ የምታልፈው እህታችን መልእክተናት ማለት ነው። በትክክል መልሳለች። መልሱም የሚሆነው ደግሞ ለቤተክርስቲያን አማትበን ስንገባ ሰላም ለኪ ቅድስት ቤተክርስቲያን አምሳሌ ኢየሩሳሌም ሰማያዊት ብለን እንገባለን ማለት ነው። መልእክተ እንኳን ደስ አለሽ። ልጆች የዚህ የጥያቄና መልስ ውድድር ዓላማ የተማርናቸውን ትምህርት ለመከለስ እንዲሁም ደግሞ እውቀት እንዲሆነን እንዳንረሳው ለማድረግ ነው እንጂ በህይወታችን አንኖረውም ማለትም አይደለም። እያደረግነው ግን ደግሞ በዚህ ሰዓት ላይ ልንረሳው እንችላለን። ስለዚህ የግድ አንደኛ መውጣት ያለበትን ሰው መለየት ስላለብን ነው እንጂ ሁለታችሁም አሸናፊዎች ናችሁ። እንዲሁም ልጆች ጥያቄዎቹ ደግሞ የወጡት የኔታ ጡም ሲያስተምሩ ከነበሩት ክፍሎች ላይ ነው ማለት ነው። ሁለታችሁም ስለተሳተፋችሁና እውቀታችሁን ለኔም ለልጆችም ስለነገራችሁ ለሁለታችሁም እግዚአብሔር ይስጥልን። እንዲሁም ደግሞ ይህ የቅዱስ ቂርቆስ መርሃ ግብር መተላለፍ ከጀመረ 6ኛ ዓመቱን ይዟልና ማስተላለፍ የምትፈልጉት ነገር ካለ እድሉ ልስጣችሁ። ሻብሳራ ተመልካቾቻችን እንኳን አደረሳችሁ። እኔ ቅዱስ ቂርቆስ መርሃ ግብር እከታተላለሁ፣ እናንተም ተከታተሉ። እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እኔም ማስተላለፍ የምፈልገው ቅዱስ ቂርቆስ ከተጀመረ 6 ዓመት ሆኖታል እና እንኳን አደረሳችሁ ማለት ፈልጋለሁ። በተጨማሪም ሁላችሁ በተቻላችሁ መጠን እንድትከታተሉ እመክራለሁ። ነሽ ለሁለታችሁም ቃላትን ያሰማልን። እንግዲህ ልጆች የነበረን የጥያቄና መልስ ውድድር የተከታተላችሁትን ይመስል ነበር። ለእናንተም እንኳን አደረሳችሁ እያልኩ በቀጣይ ጊዜ ስንገናኝ ደግሞ ሁለተኛው ዙር የሁለተኛውን ክፍል የጥያቄና መልስ ውድድር ይዤላችሁ እመጣለሁ ማለት ነው። እስከ ሳምንት ግን መልካም ሳምንት። በመላው ለምትገኙ ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። ለእህታችን ሩትም እግዚአብሔር አምላክ ቃሎትን ያሰማልን። አሜን። ከዚህ በመቀጠል ደግሞ እህቶቻችን ወንድሞቻችን መዝሙር ያቀርቡልናል። ተከታትለን እንመለስ። Let
ከመዝሙሩ ተመልሰናል። በመዝሙሩ ልትሳተፉ ሁሉ ከጣዕሙ ብዛት አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። አሜን። በመላ ለምትገኙ ውድ ተመልካቾቻችን ለዛሬ ለታህሳስ 5 2018 ዓ.ም የነበረን የስድስተኛ ዓመታችን መርሃ ግብር የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ብዙ ቁም ነገርና ትምህርት እንዳገኛችሁበትም ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ ቆየነው። እኔ አቤኔዘር ሸዋስና እኔ አሜን ክብርሻ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች ከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ነቢያት።